ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት መወዳ መዝናኛችን ነው። በድጋሚ አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቀጣይ የምንጋብዛችሁ ፕሮግራም አመስጋኝ አንደበቶች ፕሮግራማችን ነው። እንግዲህ አመስጋኝ አንደበቶች ፕሮግራማችን እንደምታውቁት ራሳችንን መለስ ብለን እንድናይ ከራሳችን ጋር እንድናወራ የሚያደርገን ፕሮግራም ነው። በዙሪያችን ያሉ ጠንካራ ሰዎችን አላህ Subhanahu Wa Ta'ala በሆኑ ፈተናዎች ውስጥ አልፈው ሊሆን ይችላል፣ አሁንም ያሉበት ሊሆን ይችላል። አላህን ያመሰገኑ እየተነከሩ ያሉ ሰዎችን ወደ እናንተ ያደረሰን ነው የምንገኘው። ኒዕማ በእንዲህ አይነት ሁኔታ ውስጥ ትኩረት ይሰጣልና መለስ ብለን ራሳችን ጋር እንድናወራ የሚያደርገንን የአመስጋኝ አንደበቶች ቀጣይ እንግዳ ተከታተላላችሁ። አብራችሁ እንድትቆዩ በድጋሚ እንጋብዛለን። መልካም ጊዜ። ብስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ስሜ ማህፉዛ ረሻድ ይባላል። ጉራጌ ዞን ነው የተወለድኩት። አንድ እህትና ሁለት ወንድሞች አሉኝ። አራት ነን። እኔ የቤት የመጨረሻ ልጅ ነኝ። እስከ 8 እዛው ነው የተማርኩት። ከ8 በኋላ ያው በህመም ምክንያት ወደ አዲስ አበባ መጣሁ። አዲስ አበባ መጥቼ አንድ አመት እዚህ ከተቀመጥኩ በኋላ ወደ ሐረር ነው የሄድኩት። ቤት መጥረግ እንደሆነ ቤት ማስተናገድ እንደዚህ እናት ማገዝ አላቃቸውም። ማራለው እቀራለው እንደዛ ነው ያሳለፍኩት። ስራም እንደሆነ አላቅም፣ ቤት መስራትም እንደሆነ እናቴን ማገዝ እነዚህ አላቃቸውም። ከትምህርት መጣለው ምግቤን እበላለሁ፣ ወደ ቁርአን ቤት ነው የምሄደው። በዛ ሀል ነበር ማለት ያሳለፍኩት። እንደ አይነት ጥላም ነገር ሆኖ እንደ ሲህር ነገር ነበረ። ትምህርቴን እንዳቋረጥ ያደረገኝ በጣም ነው የታገሉት። ቤተሰብም መምህራኖቼም በጣም ነበር የሚወዱኝ። ማለት የደረጃ ተማሪ ነበርኩኝ። ትምህርቴን መቀጠል በጣም እፈልግ ነበር። እኔም በጣም መማር እፈልግ ነበር፣ ግን አልቻልኩም። በቃ ከ8ኛ በኋላ አልቻልኩም። ቆመ። 8ኛ እስከ ሰከንድ ሴሚስተር ተምሬ በቃ ቆመ። በጣም ያመመኝ። ክላስ ገባ መጻፍ አልችልም፣ ማንበብ አልችልም። እጄን ያቃጥለኛል። በቃ በዛ ያነጣ ትምህርቱን ግዴታ መቋረጥ ነበረበት። ተቋርጦ ወደ አዲስ አበባ መጣሁ። ቁርአንም ሩቃ ቤትም ተደረገ። ያው የባህል መድኃኒቶችን ወሰድኩኝ፣ ግን ትምህርቴን እንድቀጥል አላደረገኝም። ትምህርቴን ካቆምኩኝም በኋላ በጣም ብዙ ጊዜ ሚዛን ቁጭ ብዬ ነበረ፣ ግን አልቻልኩም፣ መቀመጥ አልቻልኩም። በቃ ያመኝ ነበረ። ለዛ በቃ እስቲ ቦታ ተቀይር ተብሎ ወደ አዲስ አበባ መጣሁ። አዲስ አበባ ስመጣ አልহামዱሊላህ እህቴ ታላቄ ናት፣ በጣም ነው የለፋችልኝ። ቁርአን ቤት ማስገባችኝ፣ ደህና ሆንኩኝ አልহামዱሊላህ። ከዛ በኋላ ደግሞ ያው ሩቃ ማለት ያው ብቻ በሩቃ የሚቀጥል ነገር አይደለም። ሩቃ የሚያስፈልገው ነገር አንቺ መታገል አለብሽ። አልহামዱሊላህ በራሴን ለራሴ ሩቃ አደርግ ነበረ አልহামዱሊላህ። ከዛ በኋላ በጣም ደህና ሆንኩኝ። አዲስ አበባ ላይ ሞክሬ ነበረ፣ የማታም ለመማር አስቤ ነበረ፣ ግን የማታ እኔ አልተዋጠልኝም። የማታ ትምህርት ማለት እንደምፈልገው ስላልሆነልኝ አቆምኩት። ከዛ አንድ አመት አዲስ አበባ ከተቀመጥኩ በኋላ ነው ወደ ሐረር የሄድኩት። ወንድሜ ያጋጣሚ ሆኖ ሐረር ነው የሚኖረው፣ የቤት የመጀመሪያ ልጅ ነውና እሱ መጣና በቃ ልውሰዳት አለ። አዲስ አበባ መጥቶ ነበረ፣ ልውሰዳት ብሎ ይዞኝ ሄደ። እዛም ከሄድኩ በኋላ ወንድሜ በጣም ነው የሚወደኝ፣ የቤት የመጨረሻ ልጅ ነኝ። አስለን እኔ ተወልጄ እስከማደግ ወንድሜን አላውቅም፣ በስም እንጂ በአካል አይቼው አላውቅም። ክፍለ ሀገር አይገባም እሱ፣ በስም ብቻ ነው ወንድሜ መሆኑን ማውቅ የነበረው። ይዞኝ ሄደ። እዛ ራሱ በቃ እኔ መስራት እፈልጋለሁ፣ ቤት መቀመጥ አልፈልግም፣ እስቲ ሙያ ልልመድ፣ ሰው ቤት ልግባ። አይሆንም አለኝ፣ ከለከለኝ። ከራሱ ጋር ነበር ያስቀመጠኝ። እዛ 5 አመት ቆይቼ ነው ድጋሚ ወደ አዲስ አበባ መጣሁት። እቀራለሁ። ከዛ በኋላ ደግሞ ከ5 አመት በኋላ ተወሰነ ከተቀመጥኩ በኋላ ስራ ገባሁ። ያው ተደብቄው ግዴታ ነው መስራት አለብሽ። ስራ ተወሰነ ጊዜ ተደብቄው ገብቻለሁ። ስራ ሰርቻለሁ፣ ትንሽም ጊዜ ቢሆን ሰርቻለሁ። ወደ አዲስ አበባ ከ5 አመት በኋላ ወደ አዲስ አበባ መጣሁ። ቀጥታ እህቴ ጋር ነው የተቀመጥኩት። እህቴ የዛን ያላገባችም ነበረ፣ ከሷ ጋር ነው የተቀመጥኩት። ከዛ በኋላ ያው ከ3 ወር በኋላ አዲስ ምዕራፍ ተጀመረ። ከእህቴ ጋር እየሰራው እያለ በህይወቴ አጋጣሚ ሆኖ አንድ ሰው ገባ። ማለት በሳቱ እህቴ አልፈለገችም ነበር፣ ልጅ ነበርኩኝ።
እንዳገባ የትዳር ጥያቄ መጣ። ከሐረር የመጣሁበት ምክንያት ይሄ ነበር። ከትዳር ሽሽት ነበር። በቃ ያው ቤተሰብ አይፈልግም፣ ልጅም ስለነበርኩ በሰዓቱ አይፈልጉም። በቃ ቀጥታ እህቴ እንዲህ ብሎ ሲነግራት ወንድሜ ትምጣ አለችው። መጣሁኝ። እሷ ጋር ከመጣሁኝም በኋላ ማለት የዛኔ ኒቃብ አልለበስኩም ነበረ። በቃ መግባት መውጣት አልቻልኩም። አንድ ጓደኛ የምሰራበት ሰውዬ ጓደኛው ነው። በቃ ካላጋባህን ብሎ ያዘው። ሲስተር ይሄ ነገር ሲሰማ ደግሞ ደስ አላላትም። ማለት ልጅ ነበርኩኝ በሰዓቱ። እኔ ደግሞ ማለት አሁን እህቴ ጋር ስመጣ አገር ቤት የኖርኩት ሌላ ነው፣ ሐረር የኖርኩት ሌላ ነው። እህቴ ጋር ስመጣ ደግሞ ሌላ ነገር ነው። ያ ነገር ምንድነው? እህቴ ትቆጣጠረኛለች። አሁን ሐረር ላይ ብሆን የት ገባሽ የት ወጣሽ አያውቅም ወንድሜ። ገጠርም ቢሆን እንደዛው ጠዋት ወጣለሁ ማታ ነው የምገባው። የት ሄድሽ ምንድነሽ? ግን እህቴ ለኔ ፍራቻ ነው፣ ሴትም ከመሆኑ አንፃር ለኔ ፍራቻ ለኔ በማዘን ይዛኝ ትወጣለች፣ ይዛኝ ትገባለች። ይሄ ነገር ደግሞ ያላደኩበትም መልመድ አቃተኝ፣ ሰለቸኝ። በጣም ትቆጣጠረኛለች። ያ ቁጥጥር ደግሞ ለኔ ተጽዕኖ ፈጠረብኝ። ይሄ ትዳር በቃ እኔ በሰዓቱ ትዳሩን ፈቅጄ ልጁን አሁን ሲጠየቅ አይቼው አይደለም ምን አይነት እንደሆነ አይቼው አይደለም እሺ ያልኩት። በቃ ማለት ከዛን ሽሽ ለመሸሽ ማለት ነው። በቃ ከሲስተር ለመሸሽ እሺ ያልኩኝ። ያን እሺ ባልኩኝ በ15 ቀን እህቴ ጋር ደረሰ። አይሆንም ማለች እሷ። ከዛ በቤተሰብ በኩል ደግሞ ሌላ መጣ። ሲመጣ እኔ ሁለቱን አነጻጸርኩኝ። ሳነጻጽር ደግሞ ያው ምንም ጊዜ ያው ሙስሊሞች አልহামዱሊላህ ከዱንያ ይልቅ ዲንን ነው አይደል የምናየው። አሁን በኔ በኩል ያመጣው ይሰግዳል፣ ይጾማል፣ ቤተሰቡን ይወዳል። በዱንያም ቢሆን አልহামዱሊላህ ይሄን ያክል የከፋ ኖሮ የሚኖር አልነበረም። በቃ ያ ነገር ስለሰማሁኝ አይቼ አይደለም በመስማት ብቻ ነው ወደድኩኝና በቃ እሱ ይሆናል። በዚህ ምክንያት ደግሞ ከቤተሰብ ጋር ተጣላሁኝ። ቤተሰብ እኛ ያመጣንልሽ ባለ ሀብት ነው የመጣው፣ በጣም ባለ ሀብት ነው። እኔ ደግሞ ከሀብት ይልቅ ዲን ነው የፈለኩት። አባቴ ሁሌም አሊም ናቸው፣ የቀሩ ናቸው። ሁሌም አማና ይሉን ነበረ። ዲንን ወደ ጀነት ነው የሚወስዳችሁ፣ ዱንያ ግን ወደ እሳት ነው። አደራችሁ የትዳር አጋራችሁ አደራችሁ። ብዙ ጊዜ ይሄ ነገር ይሉኝ ነበር እና በቃ ያ አደራዬም ለመወጣት ደግሞ ቀጥታ ወደ ዲን ያለውን ሰው ጋር ነው የሄድኩት። በቃ ትዳር ተመሰረተ። አልহামዱሊላህ ጥሩ ሁኔታ ላይ ነበር የምንኖረው። በጣም ይወደኝ ነበር። በቃ እኔ ማለት ልጅነትም ስላለብኝ ትዳር ምንድነው፣ ቤቴ እንዴት ሊያዘው፣ ምን ላድርግ፣ ለባል እንዴት ነው መቅረብ ያለብኝ፣ ባሌ እንዴት ነው መያዝ ያለብኝ፣ እነዚህ ነገር አላቃቸውም በሰዓቱ። ከዛ በቃ ወደ 2 ወር ከቆየን በኋላ የመጀመሪያ ልጁ ተረገዘ። ሲረገዝ እሱ ከመረገዙ በፊት ችግር ተፈጠረ። አመመኝና ሆስፒታል ገባው። በዛን ሰዓት በቃ ሆስፒታል ከገባው በኋላ እሱ ቶሎ እንድንወልድ አይፈልግም ማስለን ልጅነትም ስላለብኝ ብቻ ቶሎ ልጅ እንድንወልድ አይፈልግም ነበረ እና መከላከያ እንድጠቀም ከዶክተሩ ጋር አውርተው መጠቀም አለባት አለ። ይሄ ነገር እህቴ ጋር ይደርሳል ምንድነው ስትለኝ እንደዚህ ነው መጠቀም አለብሽ አሉኝ። መከላከያ ልጠቀም ከለከለችኝ። አቡዘር ተረገዘ። ከዛ በኋላ በጣም ያመመኝ 4 ወር ከሞላ በኋላ በሁለቱም ኩላሊቴ ውሃ ቋጠረ። ማለት በጣም ከባድ ነበረ በሰዓቱ። ሰው ነው የሚያነሳኝ፣ ሰው ነው የሚያስተኛኝ። ጠዋት ሐኪም ቤት ነኝ፣ ማታ ላዳር ነው ቤት የምመጣው። ከ4 ወር በኋላ 9 ወሩ በዛን ሐል ነው ማለት ክትትሉ ራሱ ማደርገው ጳውሎስ ነው የነበረው። ኖርማል እንደዚህ እንደ ጤና ጣቢያ ምናምን አይደለም፣ ሆስፒታል ነበረው ማደርገው። በዛ ሐል አልহামዱሊላህ በጣም ከብዙ ልፋት በኋላ ከብዙ ህመም በኋላ አቡዘርን ተወለደ። ማንም ሀታ ቤተሰብም ይሁን ማንም የሚያየኝ ሰው ተርፋለች አይልም ነበረ። ክኒን ነው መርፌ ነው አስለን በቃ እርጉዝ ሁላ አልመስልም። በቃ በጣም ቀጭጫለሁ፣ ሆዴ ተጣብቋል፣ ምግብ አልበላም። በዛን ጊዜ ማረሳው ነገር
ወደ 7 ወር አካባቢ ይሆነኛል። እቤት አከራዮቼ በጣም ጥሩ ሰው ነበሩ፣ በጣም ከመነግርሽ በላይ እና ተኝቼ ያለው ጠዋት ሲወጣ በቃ በስነ ስርዓት ማታ በተኛሁበት ባንድ ወገቤ ገልብጦኝ ምናምን ነው አስተካክሎኝ የሚወጣው እና ጎረቤቶች ደግሞ በጣም ጥሩ ሰዎች ናቸው። ምግብ የሚሰሩልኝ በየሰዓቱ መተው የሚገለባብጡኝ እነሱ ናቸው። አጋጣሚ ሆኖ ድንገት ለቅሶ ተፈጠረና ግቢ ውስጥ ሁሉም ለቅሶ ቤት ሄደዋል። ስልኬ ደግሞ እግሬ ጋር ከታች ቻርጅ ተደርገዋል። ከዛ ስጣራ የሚመጣ ሰው የለም፣ የት እንደሄዱ አላውቅም። ስልኬ እየጠራ ነው፣ ምግብ አልበላሁም። ወገቤ በጣም አቃጠለኝ፣ ሽንቴ መጣ፣ ከበደኝ። በቃ ቀኑን ሙሉ በዛ መሃል ነው የዋልኩት። በራሴ በኩል በአንድ በኩል ወደ አንድ በኩል የመገልበጥ አልችልምና አለቀስኩኝ። ማለት ከባድ ነው። በቃ የሆነ በህይወት እያለሽ በድን መሆን፣ ሰውን መጠበቅ በጣም ከባድ ነው። እህቴ ተጨናንቃ ትደውላለች፣ ስራ ቦታ ናት። ባለቤቴን ይደውላል፣ ማንኛን ስልክ አምጥቶ ይስጠኝ። ምግብ አልበላሁም። በጣም ከበደኝና ወደ 9 ሰዓት አካባቢ ያከራችን ልጅ መጣች። በቃ እሷን አነሳችን። በቃ ለኔ ከባዱን ማለት በቃ አቡዘርን ባረገዝኩበት ጊዜ ለኔ ከባዱን ጊዜ ያን ቀን ነበር። በጣም ከባድ ነበር። አሁን እንደማወራልሽ አይደለም፣ በጣም ከባድ ነበረ። አልሐምዱሊላህ ያም አልፎ አቡዘርን ወለድኩኝ። የእናቴን ውለታ ያወቅኩት የዛኔ ነው። ማለት እኔ ለእናቴ አንድን ቀን እንኳን በስነ ስርዓት ውሃ በብርጭቆ ቀድቼ አልሰጠዋትም። እናትነት ምን እንደሆነ የእናትነት በቃ ለእናትነት የሚሰጨትን ቦታ ምን አይነት እንደሆነ አላውቅም ነበረ። ማለት የዛኔ ነው በቃ እናቴን ያወቅኳት። እንደኔ አይደለም እናቴ ከኔ በላይ ሆና በጣም ብዙ መስዋዕቶችን ከፍላ መልኳን ጠፍቶ። በነገራችን ላይ እናቴ በጣም ቆንጆ ናት፣ ግን ተበላሽቷል። በቃ ያ ቁንጅና የለ፣ ስጋዋ የለ። በቃ እኔ ለማሳደግ በጣም ብዙ ነገር አድርጋለች። ግን አቡዘር ሳሳድግ እናቴ ለኔ የከፈለችው መስዋዕትነት አልከፈልኩም። ያም ሆኖ ግን እናቴን አስታውሳት ነበረ። በእያንዳንዱ ሴኮንድ እናቴን ትዝት ላይ ነበረ። እናትነት በጣም ከባድ ነው። ማለት ሴት ስትሆኚ የእናትሽ ምንነት የምታውቂው የመጀመሪያ እርግዝና ሲጀመር ነው። 2 ደግሞ ልጁን መንቀሳቀስ ሲጀምር ነው። 3ኛ ደግሞ የምጥ ጊዜ ነው። በቃ በምጥ እናትሽን ታስታውሻታለሽ። አልሐምዱሊላህ በአሁኑ ዘመናዊ ነው፣ ሐኪም ቤት ሆነሽ ነው። በእኛ ጊዜ ከባድ ነው። በተለይ በክፍለ ሀገር ደረጃ በጣም ከባድ ነው። ቤት ውስጥ ነው የሚወልዱት የሚያዋልዷቸው። ብቻ በጣም ከባድ ነው። እናትነት ከባድ ነው። መስገጃዬ ላይ ቁጭ ብዬ ኢሻዬን ሰገድኩኝና እራት ምናምን አቀራርቢ ቡና አፍልቻለሁ። ወደ ባለቤቴ ጋር ዞር ብዬ እኔ ካሁን በኋላ መንታ ነው የምወልደው፣ አላህ መንታ ካልሰጠኝ ልጅ እንዳይሰጠኝ አልኩኝ። እህቴና ባለቤቴ በጣም ይቀልዱብኛል። መንታ ኬት ነው የምታመጪው? በዘራችን የለም፣ በሱ ቤተሰብ የለም፣ በእኛ ቤተሰብ የለም። በጣም ይቀልዱብኛል። እኔ ግን ወላሂ አልሐምዱሊላህ አላህ ላይ ሙሉ ተስፋ ነበረኝ። በቃ መንታ እንደሚሰጠኝ ሙሉ ተስፋ አለኝ። አላህን ደግሞ ጠይቄው እኔ አንተን ብዬው ጠይቄው የከለከለኝ ነገር ምንም ነገር የለም። በ2 ወር ከ15 ቀን በጣም ያመኝና ሆስፒታል ሄዳለሁ። ሆስፒታል ሲሄድ ጤና ጣቢያ የነበረ የሄድኩት ቀጥታ ወደ አልትራሳውንድ ለመነሳት ወደ ኢትዮጵያዊ ከፍተኛ ሆስፒታል ላኩኝ። አልትራሳውንድ አነሱኝ። ዶክተሯ በጣም ተጨናነቀች። በጣም ታየኛለች። ምን ተፈጥሮ ነው ማለት በሁለቱም ኩላሊቴ ውሃ ስለሚቋጥር ነግረውኛል። እርግዝና በሚፈጠር ሰዓት ይሄ ሊኖር ይችላል ብለውኛልና በጣም ተጨናነቀች። ምንድነው ስላት አይ ከዚህ በፊት ወልደሻል ጠየቀችኝ። አዎ ወልጃለሁ፣ አንድ ልጅ አለኝ። አይ ልጆችሽ መንታ ናቸው አለችኝ። አልቻልኩም። በጣም ነው ያለቀስኩት። ማለት ምኞቴ ነበረ አልሐምዱሊላህ መንታ መውለድ፣ መንታ ማቀፍ፣ መንታ ማሳደግ በጣም ነበር የምፈልገውና አላህ ይሄ ነገር ጠይቄው ሲሰጠኝ ደግሞ በጣም ደስ አለኝ። አልሐምዱሊላህ
አላመነችኝም ማልቀሴ በጣም ደነገጠች ማለት አልጠበቀችም ነበር እንዴት ከባለቤትሽ ከተለያይተሽ ከተለያየው ሞቷል አልሞተም ልትወልጂ አይፈልግም አረ እንደዛ አይደለም እኔ በጣም ስለምፈልግ ነው አላምነው ማለች መንትዮቹን ርጉዞኝ ወደ 7 ወር ከገባው በኋላ ክትትል ነበረኝ እና ጳውሎስ ነው ሄድኩኝ ጳውሎስ ስመዘን ዶክተር ራሱ በጣም ነው የደነገጠው ይዛለ አንተ ልጅ አርግዘሽ የራስሽ ኪሎ አለ 48 ኪሎ ሆንኩኝ በጣም ደነገጠና እንዴት መንታ ልጆች ይዛ ማለት በጣም ደነገጠ ዶክተር አልጠበቀም በጣም ቀጫጫ ነበርኩኝ እና ማለት እስከምትወልጂ ድረስ እንክብካቤ ያስፈልግሻል ለራፍት ያስፈልግሻል ሰኞ ሌሊት ወደ 8 ሰዓት አካባቢ መድኃኒት ላይ ተጠራሁን ገባው ከዛ አየኝ ዶክተሩ ምሽቱ አፈሰሰ አለኝ አልፈሰሰም ተፈሰሰ ነገር አላየሁም አልፈሰሰም ፈሷል ብለዋል እኮ እዚህ ካርድ ላይ አልፈሰሰም ሲያየው በቃ ቼክ መድርጉበት ነገር አናጋጣሚ ሲለካው ፈሰሰ ግን የዛኔ ነው የፈሰሰውና እታች ነበርኩኝ ግዴታ ላይ መውጣት አለብሽ ሰርጀሪ ሊያስፈልግ ይችላል መንታ ስለሆነ ግዴታ ላይ መውጣት አለብሽ ብለውኝ ለመድኃኒት ለመውሰድ ነው ውስጥ የገባሁት የነበረው 15ቱን ቀን ከኔ ጋር ነው የነበረው ባለቤቴ ያን ቀን 15 ቀን ከቆየ በኋላ በጣም እንቅልፍ አስቸገረው ሲያመው እሱ ወደ ቤት ሄደና ወንድሙን የዛቀን ያደረው እኔና ወንድሙ ብቻ ነው ያለነው እዛ ጋር እና ውስጥ ከገባሁ ዶክተሩ ካየኛ አንሸርቷ ከፈሰሰ በኋላ ውጭ ራሱ ሊወጣ አልሰጡኝ እዛ ውልቸሩ ላይ አስቀምጠውኝ ላይ ይዘውኝ ወጡ ከወጣው በኋላ በጣም ጥሩ ዶክተር እንጃ ወላሂ በጣም ጥሩ ዶክተር ናት አላህ ይመረቃት መጣች አየችኝ በቃ ይዞሽ በርቺ ምናምን አለችኝና ለአምስት የማን ለአንድ ደቂቃ አንድ ደቂቃ ራሱ አይሞላም እዛ ከወጣው በኋላ ማለት ነውና በጣም ጨነቀኝ ሆነ በጣም ጨንቅ ስሜት ተሰማኝ ወላሂ ቂብላ እንዴ ወዴት እንደሆነ አላውቅም ዝም ብዬ ብቻ ባለሁበት ካልጋ ወረድኩኝና በቃ ስጁድ ወረድኩኝና አላህን ለመንኩት በቃ በጣም ይከብድ ስሜት ነበር አለሳት አላህን ለመንኩት ያ ረቢ ከዚህ ነገር አውጣኝ ነው ያልኩት በቃ እርዳኝ እዛ ጋር ይጮሁታሉ አንዷ ትጮሃለች በቃ በጣም የሚያሳዝኑሽና ያ ረቢ ለነዚህ እህቶች ይድረስላችሁ ወላሂ ጎንበስ ካልኩበት ቀና ሳለል ያህምን ጠፋ በቃ ተነሳውኝ አልጋ ላይ ወጣሁኝና የለኛው ዶክተር መጣ ሳይታኝ ነው ሄደችው እስቲ መታየት አለብሽ ሲለኝ እንዴ ለምን አሁን እኮ ዶክተርኛ አይታኝ ሄደችው ስለው ተቆጣኝ ከሱ ጋር ስንጫጫ መጣች ዶክተሯ ምንድነው አይ አልታየም ብላ ነው አሁን ነው ያየችኝ ብላ እንብያለችኝ ነው መታየት አለብሽ ብለን ሲያዩኝ የልጅ ጭንቅላት ነበር አልጠበቁምና እያወራራጡ ማለት ማረፊያ አልጋ ላይ ነው ያለሁት ማዋለጃ አልጋ ላይ በእግሬ አልሄድኩም ማቀፋው ምናምን ይዘውኝ ሄዱ ብቻ ግፊ የሚል ቃላት ነው የምሰማው በሰዓቱ አልহামዱሊላህ ወጣ የመጀመሪያው ልጅ ወጣ ከዛ በቃ ቆየ ያው ደቂቃዎች አላቸው እና የመሰለኝ ያ ረቢ ሲቆይ አንድ ነው የመሰለኝ ዶክተር በቃ አንድ ብቻ ነው ሌላ ልጅ የለም አልኳት ሳቀችብኝ ክሬም ምናምን ነገር አምጣ ቀብታይ ምናምን ገና ሌላ ምጥ ግን አልহামዱሊላህ መጥስልሽ የሴቶች እንደሚያምጡት እንደሚቸገሩት አልহামዱሊላህ አልተቸገርኩም ሁለተኛም ወለድኩኝ አልহামዱሊላህ እስቲሽ ሳይኖረኝ ኦፕራሲዮን ሳልሆን ልጆቼ ሙቀት ክፍል ሳይገቡ እንደ ሴት ሳልሰነጠቅ አልহামዱሊላህ ወላሂ ነው የምልሽ አላህ ከለምንኩት በላ አድርጎ ነው ልጆቼን መንትዮች የወለድኳቸው መንትዮቹ አሁን እናታቸው መሆኔን አያውቁ አክስቴ ነው የሚሉት እና አንድ ጊዜ ልብስ ይዤ ምናምን ላጥባቸው ሄድኩኝ ክፍለ ሀገር ይገላቸው እያጠብኳቸው መንትዮቹ ታናሽና ታላቅ አይደሉም በመሆንም ይጣላሉ እኔ ነው የምታጠበው እኔ ነው የምታጠበው ሲሉ አይ ቀደም ታላቅየው ማሂ ነው ማጥበው ስል ማሄር ደግሞ ተቆጣ አክስቴ ነው የጠብኛለኝ ሲል በመሃል ደግሞ አቡዘር ጮኸ አክስቴ አይደለችም ማለት አክስቴ አትበሏት እማየናት እማየ በሏት አባባም ደግሞ አጠገባችን ነበሩ እውነቱ ነው እናታችሁ ናት
እማማ በሏት እና አስለን አያውቁኝም እናታቸው መሆኔ ሁሉ አያውቁም። አሁንም ቢሆን አያውቁም እናታቸው መሆኔ። በመጠየቃቸው ሰዓት የሚመልሱልኝ መልስ ሌላ ነው። ወይ ሞተች ነው የሚሉኝ ወይ ገበያ ሄደች ነው የሚሉኝ። ይሄን መልስ ነው የሚመልሱልኝና ማለት በሰዓቱ ያን ሁላ ለምኜ እንደዛ ሆኜ አላህ የሰጠኝን ልጆቼ አጠገቤና ለመሆናቸው እናታቸውን ለመሆን ያለማወቃቸው በጣም ያስከፋኛል፣ በጣም ያሳዝነኛል። አልሐምዱሊላህ ግን ጤነኛ ናቸው ልጆቼ። ደስ የሚለኝ ነገር አልሐምዱሊላህ በጣም ጤነኛ ናቸው። ትንሽ የተጎዳ አቡዘር ነው። በጣም ሲጨንቀኝ በቃ እስቲ ወይ ውዱ አድርጊሽ እንደሚደርሽ ልምጣ ብዬ ተነሳሁኝ። ሲነሳ አዙሮኝ ስወድቅ የማሽን እግር ነው ጭንቅላቴን መታኝ። ሲመታኝ ደም ወደ ውስጥ ይፈሳል። በሰዓቱ በጣም ያመመኝ። ሐሙስ ቀን ነው ይሄን የተፈጠረው። ጁማና ቅዳሜ ጁማ ቤት ውዬ ቅዳሜ ቀን በቃ አልቻልኩም ማለት ሰውየው በጣም ባለውለታዬ ነበር። ቢያንስ ያለሁበት ሁኔታ ይይ ብዬ ወጣሁ ስራ ቦታ። ኒቃብ ሁላ በእንትን ነበር ያስያዝኩት። ብቻ የሆነ ህመም ነበረው እንጂ ይሄን አክል እንትን ነገር አልነበረው። ትንሽ ግን ህመም ነበረው። ቤት ከሄድኩ በኋላ ግን ትራስ ላስነካው ሁላ ከልክሎኛል። ትንሽዬ እብጠቷ ትንሽ ናት። ይሄን አክል የሚባል እብጠት አልነበረውም በሰዓቱ። ግን ውስጡን በጣም ያመኛል። ቦታ አልሰጠሁትም። በቃ ስለመታኝ ነው ማሽን እግር ስለመታኝ ነው የሚለው ነገር አሰብኩ። ቅዳሜ ነው ወደ ሕክምና የሄድኩትና ስራ ቦታ ከሄድኩ በኋላ ሴቶቹም ሁኔታዬም ደስ ስላላላቸው ይዘውኝ ሆስፒታል ሄዱ። ታየሁኝ። ጤና ጣቢያ ስገባ ጳውሎስ ነው ሪፈር የተጻፍኩት። እዛ ስታይ ደግሞ ደም ወደ ውስጥ ፈሷል ይታያል አሉ። ለሱ ሕክምና ጀመርኩኝ። ለሱ ሕክምና ጀምሬ እየታከምኩኝ ባለበት ሰዓት ግዴታ ወይ በጨረር መበተን አለበት ወይ ደግሞ ሰርጀሪ መሰራት አለበት። መድኃኒት የሚበትነው ነገር አልሆነም። በቃ በጣም እያመመኝ መጣ። ሰውነቴን የያዘኝ በቃ ወደ አልታዘዝ እያለኝ መጣ። በአንድ በኩል ሰኞ ሰርጀሪ ልሰራ ወይም ደግሞ በጨረር ሊበተን ጁማ ዕለት ሙሉ ምርመራ የደም አይነቶች የሚሰሩ ነገሮች ለማሰራት ተቀጠርኩ። ሄድኩኝ። አልጋ ቁጥር ተይዞልኛል። ሰኞ በቃ ሙሉ በሙሉ ተኛ ነው ሰኞ። ከዛ ጁማ ዕለት ሙሉ ምርመራ ሳደርግ በሳምንት አንድ የሚገባ ስፔሻል ዶክተር አለ እና ያየኛል። ያ ዶክተር አየኝ ማለት እንዲያየኝም ያደረገችው ያቺ ካርድ የምታወጣዋ ናት። ጠየቀችኝ እና ዛሬ የሚገባ ዶክተር አለ ያ ይሻላለችኝ እና ያ ዶክተር እኔ በአሁኑ ሰዓት ከአላህ በኋላ ሰበብ የሆነኝ ያ ዶክተር ነው። ለእኔ በጣም በቃላት ለመግለጽ የሚከብደኝ ነገር ነው ያደረገልኝ እና ነገረችው። እንደዚህ ታመመች ልጅ አለች ሰኞ እንደዚህ ልትሰራ ነው እስቲ አምጫት አላት። ካርዴንም አመጣችው። ፋይልን አገለባብጦ ያው ዘርን እዛ ነው የወለድኩት። መንትዮች እዛ ነው ሕክምናውም ያው እዛው ነበር ያየና ከዛ ጠየቀኝ ምን አይነት ደረጃ ላይ ነው ያለሽ ምናምን ሲለኝ ያለውበት ያው የኑሮ ሁኔታ ነገርኩት። ብቻ እንደነበር ከባለቤቴም እንደተለያየን ስነግረው አንድ ነገር አላለኝ። የመንግስት በፍጹም ሰርጀሪ አትሰሪ ማለኝ፣ እንትንም ጨረርም ደግሞ አትሰሪ ማለኝ። የጎን ጉዳቶች ነገረኝ። ከዛ የግል ነው ሲለኝ በጣም ነው የሳኩት። ማለት በቃ በእኔ አቅም የግል መጠቀም አልችልም በሰዓቱ። ምን ነው ሲለኝ አልችልም አቅም የለኝም ስለ እሺ አንዴ ጠብቂኝ ብሎ ወደ ውጭ ወጥቶ ስልክ አወራ። ማን ያወራ ምንም መቆጣ ታሪክ የለም። ከዛ ወደ 11 ሰዓት አካባቢ ይዞኝ ኢትዮ ጠቢ በሚባል ሆስፒታል አለ እዛ ይዞኝ መጣ። ሙሉ ምርመራ ነው የተደረገልኝ። ከአንገት በላይ ሙሉ ምርመራ ተደረገልኝ። በሰዓቱ እስከ 3 ሰዓት ቆየን። ሙሉ ምርመራ ከተደረገ በኋላ ገና ሌላ ህመም እንዳለ አወቁ። ገና ድጋሚ ምርመራ ተደረገ ለማረጋገጥ። 2 ምርመራ ሲያደርጉ ድጋሚ ያው ታየ። በሰዓቱ ያው ካንሰር ነበር ለኔ አልነገሩኝም። መንፉዛ አለኛ ቤት ህክምና መቀጠል አለብሽ እዚሁ ነው የምትቀጥይው አለኝ። በጣም ገረመኝ። እንዴት አልኩት። ዶክተር እኔ አልችልም የግል ነው ደግሞ በጣም ውድ ነው አልችልም ስለው አንድ አህለል ኸይር አለ
እና እሱን ያስታምምሻል አንቺ ብቻ የሚደረጉ ነገራቶች ላይ ሬዲ ሆኜ ያለኝ እሺ ያልኩት ህክምናው ጀመርኩኝ። ቀጠለ በቃ ወደ 4 ዓመት ቆየሁ። በዛው መሃል 2 ዓመት ከቆየሁ በኋላ ረመዳን ኢህቲካፍ አልቀረም። እኔ ሁሌም ኢህቲካፍ ገባለሁና ህመሙ እየጸና ሄደ። ደም በዚህ ልክ እንዴት እንደዚህ ያማል? በጣም እያመመኝ ነው። ሆስፒታል የምተኛባቸው ቀናቶች አሉ። ሳምንት ቆያለሁ፣ 15 ቀን ቆያለሁ፣ 3 ሳምንት ቆያለሁ። በሰዓቱን የማስበው በቃ ደሙ ነው የሚነገረኝም ደሙ ነው። ዶክተሩም ደብቆኛል፣ ዶክተሬም አልነገረኝም። እና ቆየሁኝና 2 ዓመት ከሞላ በኋላ ኢህቲካፍ ገባሁኝ። ረመዳን ነበረ። ኢህቲካፍ ገብቼ ስወጣ ፉሪ ነበረ የገባሁት። ከዛ በጣም መሸ። ፀጉሬ ለመሰራት ሰዓት የለኝም። ምንድነው ያደረኩት? ቤት ታጠብኩኝና ከኔም እኩል ተከራይተው የሚኖሩ ግቢ ውስጥ ተከራይተው የሚኖሩ ልጆች አሉ። በ4 ስሪኝ አልኳት። ፀጉሬን በ4 ሰራችኝ። ሻዋል ከተፈታ በኋላ ፀጉሬን በቃ ልታጠበው ፈልጌ ስፈታው ይወጣል ከነ ስሩ ማለት ነው። ዝም ብሎ እጄ ላይ ይቀራል። አውዚ ቢላህ ምንድነው አልኩኝና ድጋሚ አንዱን ደገምኩት። ስደግመው አንዱም እንደዛው እየወጣ ነው። በዚህ አይነት ማበጠሪያ ብጨምርበት በትንሹ በማበጠሪያ ሳበጥረው እንዳለ በቃ በኃይለኛ ወጣ ማለት ነው። ምንም ሳልል ሻሻ ስሬ ሮጥኩኝ ወደ ሐኪም ቤት። ቀጠሮ የለኝ። እያመመኝም ግን ስራ እሰራለሁ። ስፌት ነው የምሰራው። በዚህ በህመሜም ደግሞ በስፌቱ በኩል በጣም ብዙ ነገር ነው የደረሰብኝ። ማለት ይጥለኛል፣ ራሴን ስታለው በጣም በከፍተኛ ታመማለሁ። በተለይ ሆስፒታል ቆይቼ በወጣሁባቸው ጊዜያቶች በጣም ታመማለሁ። ግን ግዴታ መኖር ስላለብኝ እሰራለሁ። የቤት ኪራይ አለ፣ የቤት ወጪ አለ። እዚህ ጋር የሚደግፍሽ ቤተሰብ ከሌለ ከባድ ነው። ከጎን ሰው ከሌለሽ ያው 2 ዓመቱን እሰራቸዋለሁ። ግን ኢህቲካፉን አቋርጬ ነው የምገባው። ስገባ ከዛ እየሄድኩ እያለ መኪና ውስጥ ራሴን አሳመንኩት። ከራሴ ማፉዛ አልኳት፣ ምንም ቢፈጠር ምንም ጠንካራ መሆን አለብሽ። ማለት በቃ እንደዚህ አይነት ነገር ፀጉሩ የሚወጣው የካንሰር ህመም ሲኖርበት ነው አይደለም? ስለዚህ ራስሽን ማዘጋጀት አለብሽ። ምንም ቢፈጠር ምንም ራሴን ማጠናከር አለብኝ። ምንድነው ማደርገው? እኔ በሰዓቱ አላውቅም። 2 ዓመቱን አላውቅም። ደሙ እንዳይረጋ ደሙ እንዲፈርስ በቃ በጣም ብዙ ምክንያት ነው የሚሰጠኝ በሰው ስጠይቃቸው ማለት ነው። ደረስኩኝ ሆስፒታል። ዶክተር ጋር ገባሁ። በጣም ነው የደነገጠው። ቀጠሮ የለኝ ምን የለኝ። ሌላ ፔሸንት ይዞ ነበር። አንዴ ነው ስንጨርስና ጠራሻለሁ አለኝ። ውጪ ቁጭ አልኩኝ እና በሰዓቱ ሚያያት የነበረችው ልጅ ጡቷን ልትቆረጥ ነው የሄደችው። አንድ ጡቷን ተቆርጣ ሁለተኛ ጡቷን ልትቆረጥ ነው የሄደችውና ያለው ነገር ነገራትና አውቀሽ እስቲ ቀርበሽ አውሪያት አላት። መታጠገቤ ቁጭ አለች። እስቲ እናቴ ዱአ አድርጊ። ሰላም አለይኩም አለችኝ። ሰላም። እስቲ ዱአ አድርጊልኝ የዛሬ 4 ዓመት አካባቢ እንደዚህ ፊቴ ተቆርጬ አሁንም ድጋሚ ጡቴ ለመቆረጥ ነው የመጣሁት። ልጆች ወልዳለሁ፣ በጡጦ ነው ማሳድገው፣ ዱአ አድርጊልኝ አለችኝ። በጣም አሳዘነችኝ። ይሄ ታሪክ አስነገረኝ። አንቺስ ምንድነው ኬዝሽ ስትለኝ እንደዚህ ነው እየነገርኳት ማለት የኔ ደም እንደሆነ ነው። ከዛ ፀጉሬን እየወጣ ነው አልኳት። እስቲ አንቺ ከዚህ በፊት ያው ካንሰር ታማሚ ከሆንሽ ታውቂዋለሽ፣ ፀጉሬን እየወጣ ነው ብዬ ከጅልባብ ስር እጄን አስገብቼ መዝዤ አውጥቼ ያሳየዋት። ከዛ ይሄ ያለ ነው በእንደዚህ አይነት ኬዝ የሚወሰዱ መድኃኒቶች እንዲህ ነገር ይፈጥራሉ እና አትደንግጪ፣ ብዙ የሚያስደነግጥ ነገር አይደለም። ግን ለምሳሌ አለችኝ፣ አሁን ለምሳሌ ካንሰር አለብሽ ብትባይ ምን ታደርጊያለሽ አለችኝ። እንዴ አላህ ካንሰር ያለ መድኃኒት ፈጠረው አልኳት። በቃ ፈጠረውም እኮ ካንሰር ቢኖርብኝም ሰበብዬ መድኃኒቱን ወስዳለሁ፣ ምንም ችግር የለውም። ያው አላህ ደግሞ የኔን ሁኔታ እያወቀ ካንሰር ካመጣብኝ አልሐምዱሊላህ ለኸይር ነው፣ ኸይር ቢያስብልኝ ነው አልኳት። አይ ጥሩ ነው በቃ ጠንካራ በይ፣ ምንም ቢሎሽ ምንም እንዳደረግጭ ያለች። ገባሁኝ ዶክተር ጋር። በቃ በሳቱ ያሰቡት እነሱ ጮሃለው፣ ራሴን እስታለው ያኔ ነገር የጠበቁ የነበረው ንገረኝ ዶክተር አልኩት። ወንበር ላይ አስተካክሎ አስቀምጠውኝ ምናምን ተረጋጊ፣ ምንም ቢፈጠር በቃ በጣም ብዙ ነገር አውጥቶ። በነገራችን ላይ ዶክተር ብቻ አይደለም የቀራ ነው። ማሻአላህ አላህ ይባርክ።
ምንም ነገር ሲነግረኝ ከሐዲስ ጋር ከቁርአን ጋር አጣቅሶ ሰብረኞቹ ምን አይነት እንደሆኑ በጣም ብዙ ነገር ይረዳኛልና ሐዲስ ነግሮኝ ምናምን ነገረኝ። እዛ በቃ አድርንግጪ ቀለል ያለ አድርጎ በቃ ትንሽ ነው ካንሰር ነው የሚያሳየው ጭንቅላትሽ ላይ ኢንሻአላህ ትድኛለሽ ሲለኝ አልহামዱሊላህ ነው ያልኩት። ወላሂ አልহামዱሊላህ ማለት አላህ እኔ እንዲፈትን ፈልጎ ከሆነስ ከዚህ በፊት ያሳለፍኩት ነገር አለ አይደል? አላህ በዚህ ሊፈትነኝ ፈልጎ ከሆነስ አልহামዱሊላህ አልኩት። በጣም ገረመው። የምርሽ ነው አለኝ። አዎ አልহামዱሊላህ። እንዴት አለኝ። ዶክተር አልኩት አላህ ያለሁበት ሁኔታ ያውቃል አይደለም አልኩት። ስለኔ ከኔ በላይ ያውቃል አይደለም? ታዲያ ለምንድን ነው ማማረረው? ማለት እኔ መታከም እንደማልችል ያውቃል። የካንሰር ኬዝ ምን አይነት እንደሆነ ከኔ በላይ እሱን ያውቀዋል። ስለዚህ አልহামዱሊላህ ኸይር ነው። ሰበብ አደርሳለሁ መድኃኒት የለውም እንዴ አልኩት። እስከዛሬ የምትወስጂው እኮ የካንሰር መድኃኒት ነው አለኝ። እሺ አልኩት። አልহামዱሊላህ ለኸይር ነው አልኩትና አለፈ። በቃ አረጋጋኝ እሱ መድኃኒት ስጠኝ። ከዛ በኋላ ግን እንዳመሰገንኩት አልሆንኩም። የሆነ ሰዓት ላይ በጣም አመመኝ እና ያን ጥንካሬ ተሰበረ። ያ ምስጋና የጠፋ ሌሊት ላይ ነው ቤት ውስጥ በተቀመጥኩበት ነው ተነሳሁኝ። ምንን ጊዜ ከሱፊ አዛን ከማለት በፊት እነሳለሁ። ተነስቼ ውሃይና ቀርባለሁ ቀራለሁ። ከዛ በዛ ውሃ ሻወር ወስዳለሁ። 2 ረካ ይሁን 4 ረካ ይሁን ሱፊ አዛን እስከም የደረስኩበት ሰግድና ሱፊን ሰግጄ መድረሳ አለኝ። መድረሳዬ ነው መሄድ እና መነሳት አቃተኝ። እዛን ቀን ከበደኝ። ስራ ማቆም ያለው በሰዓቱ እየሰራሁ አይደለም። ስራ በጣም እያመመኝ ስለመጣ ስራ አቆምኩኝና ጥንካሬ አጣሁት። ተነሳሁ። ለመቅራት እፈልጋለሁ፣ መቅራት አልችልም። መስገድ እፈልጋለሁ፣ መስገድ አልችልምና አላህን ጠየቅኩት፣ ለመንኩት። ያንን ጥንካሬ ያንን ብርታቴ እንዲመልስልኝ ለመንኩት። ፈተናውም ደግሞ አበዛው። በቃ በጣም ህመሙ በጣም እየተነከረብኝ መጣና በጣም ታመምኩኝ። በመሃል በፊት ያው እርግዝና ላይ እንደተፈጠረው አንድ በኩል በቃ በጣም እየታመምኩ መጣሁ። ሰው ካላነሳኝ መነሳት አልችልምና ይሄ ሁላ ሳሳልፍ ግን አንድም ቤተሰብ ከጎኔ የለኝም። ጎረቤቶቼ አካራዮቼ ናቸው። ስራ ማቋርጫለሁ። እንዲህ የሚያሰሩኝ ሰዎች አሉ። በፊት የሚያሰሩኝ ሰዎች ያለሁበት ሁኔታ ስለሚያውቁ በዚህ መሃል ማረሳው በጣም ባለውለታዬ በጣም ጥሩ ሰው ነው። አላህ ይርጂዛውን ይክፈለው። ኖርማል በሰው የሚያቀኝ ሰው ነውና እንተ ቤት ካይ የሚከፍልልኝ እሱ ነው። ደውሎ የወጪ የሚሸፍንልኝ እሱ ነው። አላህ ይርጂዛውን ይክፈለው። በጣም ትሪት ያደርገኛል። በጣም ከቤተሰቤ በላይ ማለት ነውና እነሱ ናቸው የሚረዳዱት። የመስጂድ ጀማዎች ከኔ ጋር የሚቀሩ ተማሪዎች እነሱ ናቸው የቤቱን ወጪ የሚሸፍኑልኝ፣ የቤት ኪራይ የሚከፍሉልኝ እነሱ ናቸው። እንደሚያውቁኝ ሰዎች ናቸው ይሄን ያደርጉት የነበረው እና ያ ያመመኝ ጊዜ በጣም ካፋኝ። ግን ብዙም አልቆየሁበት ማለት እኔ ካንሰር የሚባለው ነገር ሰው ይፈራዋል አይደል? በጣም አስፈሪ ነገር ነው አይደል? ምን ነው የሚያስፈራው? መድኃኒቱ በጣም ከባድ ነው። ህመሙን እኔ ብዙም አልከበደኝም። አልহামዱሊላህ አላህ በኔ ቅዋ ሳይሆን በኔ ጀግና ሳይሆን አላህ አጠንክሮኛል። ሰውነት እየረገፈ መጣ። ቆዳዬን ይፈረፈራል። ኬሞ በመወስድ ሰዓት ማለት የጭንቅላት ካንሰር ነው። ያው 4ኛ ደረጃ ላይ ነው የነበረውና ከሆነ ጊዜ በኋላ አልহামዱሊላህ ቢያንስ እኔ ካወቅኩ ከሁለት ዓመት በኋላ አይደለ? በሁለት ዓመት ውስጥ ምን አይነት ይሁን ምን አክል ይሁን ይጨምር ይቀንስ ነው ታሪክ የለም። ግን ከዛ በኋላ ምን ጠይቀዋለሁ። ምርመራ በሚደረግ ሰዓት ህክምና በመሄድ ሰዓት ዶክተር ምንድነው አዲስ ነገር ምን አለ ምን ተፈጠረ ጠይቀዋለሁ። እንደነገርኩሽም ዶክተር በጣም ነው ለኔ እንተምልኝና እኔ ህክምና ላይ ብቻ አይደለም ትኩረቴን የነበረው። በቃ እኔ ማለት አላህ ሰበብ አድርሶ አይደል ያለው። ሰበብ መድኃኒቱን ወስዳለሁ፣ የፋቲሃ ውሃ ጠጣለሁ፣ በፋቲሃ ውሃ ታጠባለሁ፣ ሩቃ በራሴ ሩቃን አደርጋለሁ። ማለት በቃ
ካላህ ጋር በቃ ትግል ያስኩኝ ማለት ነው። አልহামዱሊላህ ማለት አሁን ያሉበት ሰዎች ማለት ከምናው ላይ ያለ ሰው ይረዳኛል ብዬ ተስፋ አደርጋለሁ። ካንሰር ማለት ከሰማሹ በኋላ ውስጥሽ ላይ የሚሰማሽ ስሜት አለ። ግን ወላሂ ለሴኮንድ ሞታለሁ የሚለው ነገር አስቤው አላውቅም። በካንሰር ሞታለሁ በሴኮንድ አስቤው አላውቅም። ማለት በቃ እኔ በአላህ ተስፋ አለኝ። አሁንም ቢሆን ተስፋ አለኝ። በቃ መድኃኒቱን ሰበብ ውስጥ አደርሳለሁ እድናለሁ ነው። በቃ ማፉዛ ትድናለች። አላማዬ ነገ ልጆቼን ሰብስቤ ልጆቼን ማሳደግ ነው። ልጆቼ መሰብሰብ ነው። በካንሰር ህመም ወድቄ በዚህ ሞተች መባል አይደለም። ከዛ ካላህ ጋር ትግል ያስኩ። የትናንት አላማዬን እኮ ታውቀዋለህ። ትናንት ማንነቴን እኮ ታውቀዋለህ። በቃ ራሴን በራሴ ማጠንከር ነው የምፈልገው። ከጎኔ የሚያጠነክረኝ ሰው ስለሌለ በቃ ግዴታ ራሴ ለራሴ ማጠንከር ስለነበረብኝ በዛ ሀል ነው የቀጠልኩትና አልহামዱሊላህ ለኔ ከባድ ነበር። አሁን ያለሁበት ሁኔታ የሆነ ከህንድ መጣ ዶክተር ነበርና መጀመሪያ እሱ ከመምጣቱ በፊት ሙሉ ምርመራ ተደርጎ ነበር። ሙሉ ምርመራ ተደርጎ ወደ ህንድ ሀገር ሂጄ እንድታከም ተነጋገሩ ዶክተሮች ማለት ነው። እና ያ ምንድነው ጭንቅላቴ መከፈት እንደሌለበት ነው የታሰበው። ምንድነው እሱ ጭንቅላቴ መከፈት የሌለበት፣ ጭንቅላቴ ከተከፈተ ልክ ብዙ ሪስክ አለ። ፓራላይዝ መሆን አለ፣ ኦቲዝም ትሆኛለሽ፣ በጣም ብዙ ነገሩኝ። በቃ ዶክተሩ በቃ እንዲህ አይነት ህመም አለው እንደዚህ ነገር ተጓዳኞች ያመጣል ከዛ በኋላ ብለው ዶክተሮች አስረድተውኛል። እነሱም ደግሞ አይፈልጉም ሰርጀሪ እንድሰራና እንዲያገር ደግሞ እንዴት ነው የሚሰራው? በጀርባ በኩል ነው። በጀርባ በኩል አጥንቷ ተነስቶ እንደዚህ ይሰራና የሚል ነገር አመጡና እዛ ጋር ሂዶ ለመታከም ደግሞ አቅም የለኝም። የቤተሰብ አቅም ደግሞ የናከና ምንድነው ሰበብ ማድረስ ነው ከኔ የሚጠበቀው። አሁን ለዶክተር የነገርኩት እኔ ኢንሻአላህ ሰበብ አደርሳለሁ፣ አላህ ጋር ትግል አደርጋለሁ አልኩት። እሺ ያለኝ ከውጭ ዶክተሮች ይመጣሉ በግል ጊዜ ማለት ነውና ያ ከህንድ የመጣው ዶክተር ሲመጣ ወሬ ሲሰማ ቀጥታ ይዞኝ ዶክተር እዛ ነው ሄደው። እዛ ሄደ ምርመራ ተደረገ አየኝና ያን ዶክተር ከህንድ የመጣው ማለት ነው ሙሉ ምርመራ ከተደረገ በኋላ ሰርጀሪ ያስፈልጋት ህንድ መሄድ አይጠበቅባትም ነው ያለው። ምክንያቱም ደረጃው በጣም ወርደዋል፣ በጣም ቀንሰዋል እና ያለው ደግሞ አጥንት ላይ ነው ያሉት። አጥንት ላይ ስለሆነ ያን አጥንት ሳስተዋል ሙሉ በሙሉ የሚያጠፋው መድኃኒት አለ። ሰርጀሪም ሳትሰራ እዛው በነበረበት የሚያጠፋው መድኃኒት ስላለ ያ መድኃኒት ደግሞ ከውጭ የሚመጣው እሱን ስትወስድ ትድናለች ነበረ ያለው ዶክተሩ ማለት ነው። መድኃኒቱን ያው ጽፎ ለዶክተር ይሰጥቶት ሄደ። ያ መድኃኒት ደግሞ ውድ ነው፣ ከውጭ ነው የመጣው። ያው 4 አመት ሙሉ እኔ የሚያስታመኝ ነበር። ስራ አልሰራም፣ ቤተሰብ የሚያደርግልኝ ነገር የሚያግዘኝ ነገር የለም። አህለል ሀይር ነው ይሄ ነገር የሚያደርገኝ ነበር ማለት ነው። አላህ ኸይር ጀዛውን በጀነት ይመንዳውና 5 ሳንቲም ሳይጠይቀኝ ነበር እስከዛሬ የሚያስታመኝ የነበረውና ደከመው። አሁን አልቻለም። ገዛሽን ፈልጋለሁ የሚል ጥያቄ አቀረበልኝ። ይሄ ጥያቄ ደግሞ እኔም ጋር ጥያቄ ሆኖ ነው የሚቀረውና አልহামዱሊላህ ያ ከሆዴ ያ ነገር ከወጣ በኋላ በጣም ደህና ነኝ። አልহামዱሊላህ በሌላ በኩል ባለው ጤንነቴ አልহামዱሊላህ በጣም ደህና ነኝና ያ መድኃኒቱ ያው እስካሁን አልመጣም፣ መውሰድም አልጀመርኩም። ያው ያቅም ጉዳይ ሆኖ ነው ይሄን ነገር አላህ ያሳካዋል። እኔ ያው መድኃኒቴ ተስፋዬ መድኃኒቱ ላይ አይደለም፣ ግን ያው ሰበብ ያው በሱ ትድኛለች ስላሉኝም ሰበብ ነው። ኢንሻአላህ በአላህ ተስፋ አልቆርጥም። እንደምድን ደግሞ ሙሉ በሙሉ እርግጠኛ ነኝ። አላህ እንደሚያድነኝ ሙሉ በሙሉ እርግጠኛ ነኝ። በዚህ አጋጣሚ ደግሞ በጣም ብዙ ነው ላመሰግናቸው የምፈልጋቸው ሰዎች አሉ፣ ከጎኔ የቆሙ ከኔ ጋር የሚሮጡ ወላሂ በእስልምና እንጂ በምንም አልገናኛቸው
በዘርም ይሁን በብሔርም ይሁን በምንም አልገናኛቸው አላህ በእስልምና ያስተሳሰረን በጣም ብዙ እህቶቼ ወንድሞቼ ከጎኔ ቆመው በጣም ብዙ መስዋዕትነት እየከፈሉልኝ ነው። እዚህ አጋጣሚ እነሱን ማመስገን እፈልጋለሁ። ሲቀጥል ደግሞ እናንተ እዚህ ድረስ መጥታችሁ ለፍታችሁ ማቴን ሁላሳት አቃጥላችሁ የኔን ህይወት ታሪክ በመስማታችሁ አላህ ይርዳችሁ ይክፈላችሁ። በጣም ደስ ብሎኛል።